نبي موسى عليه السلام عندي هدى كما ورد في الأثر بزقبا عند تلالفو نبي موسى عندي هداتشو متامي قرطاتشوال هداتشو قرطاتشو ودى الله هدو يهولو نقر مفتيه السجب هونو يا ربي هدين قرطين من لا درقالاتشو الله سبحانه وتعالى يا موسى هدنا زازي بوتالي يونش قتلالش قرطة بلا يشالها نبي موسى هدونا سببنا درسو قرطونا سيبالو تيانن قتل اندالو الله سبحانه وتعالى تشالاتشو ليلا غزي كبوز زمن بحالا ይሄ በሽታ ዙሮ ተነሳባቸው ሮጡና ያችን ቅጠል ደው ቆርጠው ያቺ ቅጠል ለምታድነኝ ብለው ቆርጠው ሲበሉት ያ በሽታ ጨመረባቸው ወደ አላህ Subhanahu Wa Ta'ala እጃቸው ወርስ ያ ረቢ ካሁን በፊት ሆዴን ቆርጦኛም ምድንበት ስለ ያችን ቅጠል ብላ ብለኝ በልቼ ተሽሎኝ ነበር አሁን ያው በሽታ ሞኝ ያችን ቅጠል ዙሬ ሰበላት በሽታው ባሰብኝ ጌታዬ እንዴት ነው አሉ አላህ Subhanahu Wa Ta'ala ምን አለ ያ ሙሳ ፊት ሲያመ ወደ ማን ሄድከው ወደ እኔ ነው የመጣው አሁን ሲያመ ወደ የት ነው ሄድከው ወደ ቅጠሏ እኮ ነው ሄድከው ልብን ሙሉ ለሙሉ ወደ እሷ አድርገ ቅጠሏን እኔ እንድታድነ ባዝ እንጂ እኮ የማዳን አቅም የላትም አላሁ አክበር ስለዚህ ሰበቦች የማዳን አቅም የላቸው ማጋን የምንወክል አላህ ጋር ግን ሰበብ አድርሶ አላህ Subhanahu Wa Ta'ala ብሎናል ሰበብ ላይ መደገፍ ሰበብ ላይ መመካት ጥፋት ውድቀት በጣም የሚገርማችሁ ሙእሚኖቹ መካን ከፍተው ካሸነፉ በኋላ ለመጀመሪያ ያደረጉት ጦርነት ሁነይን ይባላል ጦርነቱ በዚህ የጦርነት ዘመቻ ላይ ሙስሊሞች ከወትሮ በተሻለ መልኩ በቁጥር የበዙበት ወቅት ነው በጣም በስተው ወደ 12 መካን የከፈቱት 10000 ዘይሰለሙ ወደ 12000 አካባቢ ነው የዘመተው ያኔ የተወሰኑ ኢማናቸው ደከም ያሉ ሰሃቦች ምን አሉ نحن لا نغلب اليوم من كله ዛሬስ ብዙነን የሚያሸንፈን የለም ይያሉ በውስጣቸው በብዛታቸው ተመክተው ሄዱ አላህ Subhanahu Wa Ta'ala እንግዳ መብዛታችሁ ነው የሚያዋጣችሁ አለና አላህ Subhanahu Wa Ta'ala ካፊሮቹ ከቀይ ከግራ በወንጭፍ እንዲያጠልፏቸው አደረገ ከቀይ ከግራ ሱሐባው እንዳለ ሸሽቶ ሮጠ ነብዩና የተወሰኑት ብቻ ነው የቀሩ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ትሸሻል የት ነው የምትሄዱት እሳቸው ጀግና ነበሩ ሰለላሁ ዐለይሂ ወሰለም انا النبي لا كذب انا ابن عبد المطلب يالو ነበር የገሰገሱት ጦሩ እየተወረወረባቸው ፊት ለፊት ሰለላሁ ዐለይሂ ወሰለም الله سبحانه وتعالى ታሪኩን ይሄን ታሪክ ሲገልጽ ምን አለ ويوم حنين وقت ላይ የሰሩትን ጥፋት اذ اعجبتكم كثرتكم ብዛታችሁ አስገረማችሁ فلم تغني عنكم شيئا ብዛታችሁ አልተቀማችሁ እኔን ከተዋችሁ ብዛት ምን ይጠቅማችኋል وضاقت عليكم الارض بما رحبت መሬት በስፋቷ ጠበበችባችሁ ثم وليتم مدبرين ዙራችሁ ሩጫችሁን ሄዳችኋል አላህ Subhanahu Wa Ta'ala ሰበብ ላይ መደገፍ ውድቀት ግን አላህ Subhanahu Wa Ta'ala አልተዋቸውም ولقد نصركم الله في مواطن كثيرة ብዙ ቦታ ረድቷችኋል በተለይ ሁነይን እንዲቆራችሁባት ቀን በብዛታችሁ ያን የመረጣችኋለሁ ብሎ ረድቻችኋለሁ ብሎ ቁርአን ላይ ይሄን ክስተት ገለጸና ኢንሻአላህ ሰበብ ላይ መደገፍ ውድቀት ነው ሰበብ ማድረስ አለብን ታዘናል ሰበብ ላይ መደገፍ ደግሞ ጥፋት ነው ሰበብ ያልሆነ ነገር ላይ መደገፍ ደግሞ አضل ሰቢል መድኃኒት ሰበብ ነው ሰበብ ያልሆነ እንጨቱ ድንጋዩ ላይ የሚደገፍስ ይሄ ደግሞ ከመስመር የወጣ ነው የተሳሳተ ግንዛቤ ነው إذن أنت السبب أدرسه كذا وجه ያለውን ነገር አላህ ኃላፊነቱን ወስዶልሃል አትጨነቅ አንተ የምትችለውን ጫፍ አድርስ እንደ መሪም አለይሂ ሰላም ነካ አድርገው አላህ ይደርስልሃል የምትችለውን ኃይል ሂድ አላህ ለለ ما تعجز عنه الأسباب تكمله القدرة للمتوكل سببون ካደረስክ በኋላ አላህ Subhanahu Wa Ta'ala አለለ فهذا نوح عليه السلام نوح عليه السلام ህዝቦቻቸውን 950 ዓመት ለ1050 ዓመት እስኪቀረው ድረስ ተጣሩ ዳዕዋ አደረጉ በቀንም በሌትም በብቻም በሚስጥርም እየጮሁም ቀስም ብለው ህዝባቸውን ጠሩ ሊሰማቸው አልቻለም ህዝቡ ተቆጡ 950 ዓመት ዳዕዋ አድርጋ አልሰማም አላህን ዱዓ አደረጉ ምን አሉ ረቢ لا تذر على الارض من الكافرين ديارا ጌታዬ መሬት ላይ ከካፊር ነዋሪዎች እንዳታስቀ እንዳላጥፋቸዋል እንግዲህ ሊጠፉ አይደል አላህም የሳቸውን ዱዓ አስተጃብ አደረገ ምን አላቸው ግን እንዲሁ ዝም ብለ አንድ ቦታ ቆም አላለም ሰበብ አድርሳላቸው واصنع الفلك باعيننا ووحينا فلك مركب አንተና ህዝቦች የምትድኑበት ተሳፍራችሁ መርከብ ስራላቸው ሱብሃንአላህ ነብዩላህ ኑህ አለይሂ ሰላም እቺ መርከብ ሰሩት
እንግዲህ በዛን ዘመን የተሰራሽ መርከብ ሰባት ከተራ እንጨት ከተራ ጣውላ ከተራ ነገር ነው የምትሰራው ማስተሽል እንደሆነ ማጣበቂያ ዘመናዊ መሳሪያ ብቻ ጠገንገና አድርገው ሰሩት ነብይላ ኑህ አለይሂ ሰላም ከዛ አላህ Subhanahu Wa Ta'ala ቁጣው ወረደ ففتحنا ابواب السماء ሰማይን ከፈትነው بماء منهمر በሚሰንቡها وفجرنا الارض عيونا مريت እንደም አፈለቅናት فالتقى الماء وهو تገናኘ على امر قد قدر ከተወሰነለት ቦታ ከላይ የሚወርደው ከታች የሚፈልቀው ተላተመ ህዝቡ እንዳለ አላህ ተፈው እነሱ ግን ያይ በዚህ እቺ መርከብ እነሱን ይዛቸው መህር ጀመረች አላህ ቁርአን ላይ ምን ይላል وهي تجري بهم في موج كالجبال موج كونه ማዕበሉ እንደ ተራራ كالجبال كاف التشبيه እንደ ተራራ ከተቆለለው ከተከመረው ማዕበል ላይ እቺ ከእንጨት የተሰራ ተራ እንጨት የተሰራች መርከብ ይዛቸው ተህል ነበር አላሁ አክበር ይግድ ሰበብ መድረስ አለበት እቺ ከተራ እንጨት የተሰራች መርከብ ምታድንኩን አይደለም ሰበብ መድረስ አለበት እዚህ ሰበብ ማድረስ አለብን አርኪኦሎጂስቶች የቅሬታ አካል ተመራማሪዎች በዘመናችን የኖህን መርከብ አገኘናት ይላሉ ቅሬታ አካል ተመራማሪዎች ሲያጠኑ የኖህን መርከብ ያኔ ዳነባትን አግኝተናታል ይላሉ አርኪኦሎጂ ምን አቅም ኑራት ነው ያንን እንደ ተራራ የተቆለለ ማዕበል ብዙ ሰው ይዛ ከሰባ ምናምን በላይ ህዝብ ይዛ ምትንቀሳቀሰው ሰበብ አደረሱ አላህ Subhanahu Wa Ta'ala ሌላው ነገር የሱ ኃላፊነት ነው ሰበብ ማድረስ አለብን ነቢያችን ሰለላሁ ዐለይሂ ወሰለም ብንመለከት የውሙል ሂጅራ ያደረጉበትን ቀን ሁላችንም እናቀው ክስተት ነው محرم ወር ላይ ማለት ነው ኢንሻአላህ ነብዩ ሰለላሁ ዐለይሂ ወሰለም ህዝባቸውን ለ13 አመት ወህይ ከወረደላቸው በኋላ ለ40 አመት ደግሞ በስነ ምግባራቸው ወህይ ሳይወርድላቸው ወደ 53 አመት በድምር ህዝባቸውን ዳዕዋ አደረጉላቸው ሊሰሟቸው አልቻሉ በል ይሄን ቀጥተኛ መንገድ ከመከተል አልፈው እንገላቸዋለን ብለው ወሰኑ ሊገሏቸው ተሰብስበው ሹራ አድርገው አጸደቁ ያኔ ጅብሪል ወረደና ያ መሐመድ ዛሬ አንተ መሐመድ ቤትህ እንዳታደር ቁረይሾች አንተን ለመግደል እየተዘጋጁ ነው ስለዚህ ውጣ ሂጅራ ወጣላቸው ነብዩ ሰለላሁ ዐለይሂ ወሰለም يقول علماء انظر الى تملكت كيف اخذ بكل الاسباب الممكنه للبشر لسولج ميغباون سبب انديت እንዳደረሱ ነብያችን ተመልከት خطط فاحكم التخطيط بروجرام اصمر وطط ورتب فاحسن الترتيب سرعه اساسوت اصمر واساسوت واعد لكل امر عدته المناسبه ለያንዳንዱ የሚገባውን ስንቅ ይዘውለት ነበር በጣም የሚገርም ፕሮግራም ነበር ነብዩ ሰለላሁ ዐለይሂ ወሰለም ያወጡት والله ፕሮግራማቸውን አሁን ከናንተ ጋር ዲስከስ አደርጋለሁ አንደኛ ወደ አቡበክር ቤት ዙሁር ላይ ቁረይሹ በየቤቱ የሚገባበት ሞቅተኛ ወቅት ላይ ነው የመጡት አቡበክር ቤት መጡና ማንም እንዳያቸው ማለት ነው እሳቸው በዛ ሰዓት መጥተው ስለማያውቁ ህዝቡ ማያውቀው ሰዓት መጡ አቡበክር ቤት መጡና እንኳን ያ አቡበክር ሂጅራ እንደወጣ ታስጃለሁ አላቸው አቡበክር ሲዲቅ አስህበቱ ያ ረሱላህ አብሬ ጉዞ ልውጣ ይችግር ተካፋይ ሊሆናሉ ነብዩ ፈቀዱለት ሹፍ አንድ በዚህ ሰዓት መጡ ሁለተኛ ለጉዞ ኢኮኖሚ ያስፈልጋል ቁሳካላዊ ኃይል ያስፈልጋል አቡበክር ሲዲቅ 40,000 ዲናር ያዘ ዲናር ማለት የወርቅ ሳንቲም 40,000 ዲናር ኢኮኖሚ ያስፈልጋል ዝም ብላ አይወጣም መጓጓዣ ፈረሶች ምናምኖች ያዙ አቡበክር ሲዲቅ ሁለተኛ የወጡት ሾልከው ሲወጡ ቁረይሽ እንዳያዩዋቸው እኔ ነብይ ነኝ በቀለው ጣላሉ በሌሊት ነው የወጡት ሶስተኛ የሚደበቁበትን ዋሻ ቀድሞ አዘጋጅተው ነበር ጋሩ ثور የሚባለውን ዋሻ ቀድሞ አዘጋጅተውት ነበር ሂጅራ ከመውጣታቸው በፊት በጣም የሚገርመው ደግሞ ጋሩ ثور የሚገኘው እሳቸው መሄድ የሚፈልጉት ወደ መዲና ነው መዲና የምትገኘው በስተሰሜን ነው እሳቸው ግን የሄዱት ጋሩ ثور የሚገኝ በስተደቡብ ሱብሃንአላህ እሺ መሄድ ቁረይሽን ለማዘናጋት ነው በመዲና ነው ብለው ሲከተሉ እዚህ ቆይተው ዞሮ ለመሄድ አስበው ጋሩ ثور ያለው በስተደቡብ ነው መዲና ያለችው በስተቀኝ ናት አምስተኛ አልይን የ20 አመቱን ወጣት አልይን ቁረይሽን ለማዘናጋት ፍራሻቸው ላይ እንዲተኛ ያደረጉት አላሁ አክበር አልይን ፍራሽ ላይ ተኛሉት አስተኙ ምን ቁረይሽ ቤታቸውን ከበውት ነበር ስለዚህ ተኝቷል አልተነሳም ይያሉ ለሊቱ እስኪያልፍ ድረስ ብዙ ረጅም ጉዞ ለመሄድ አልይን እሳቸውን አስመስለው አስተኙ ቁረይሾች ብቅ ይያሉ ያዩ ተኝቷል ገና ነው ይላሉ شوف እንዴት ያሰናጓቸው شوف ፕሮግራም አላሁ አክበር
ስድስተኛ መንገድ የሚመራቸው አብዱላህ ኢብኑ ኡረይቀት የሚባል አይኑን ተጨፍኖ እንኳን ቢሄድ መንገዱን ያቋል የሚባል መንገድ መሪ አለ ስፔሻል የሆነ መንገድ መሪ እሱን መረጡት መንገድ በቀጥታ የሚመራቸው ሰባተኛ ዋሻው ሲቀመጡ የሆነ ነገር የሚበሉት ያስፈልጋል ምግብ አመላላሽ ኃይል ደም አስቀምጡ ማን አስማ ቢንቱ አቢ በክር የአቡበክር ስዲቅ ልጅ አስማ ምግብ እንድታመላልስ አደረጓት ዋሻው 3 ቀን ነበር ያቆዩት ስምንተኛ ቁረይሽ እንዴት እንደዋሉ ምን ሁኔታ ላይ እንዳሉ ኢንፎርሜሽን ያስፈልጋል ይሄን ኢንፎርሜሽን አምጥቶ የሚያደርስላቸው አብዱላህ ኢብኑ አቢ በክርን አዘጋጁ የአቡበክር ስዲቅ ልጅ አብዱላህን አዘጋጁት ዘጠነኛ አስማ ምግብ አድርሳ ስትመለስ የሷን ኮቲ ተከትለው ቁረይሾች እንዳያገኙአቸው በሷ ኮቲ ላይ እንስሳዎችን የሚነዳ ኮቲዋን ለማጥፋት ማለት ነው እንስሳዎችን በጎችን ፍየሎችን የሚነዳ አሚር ኢብኑ ፉሃይራ የሚባል ሰው አዘጋጅተዋል የአቡበክር ስዲቅ ባሪያ ነው የነበረው ዝርየቱን ባዕضህ የሚባል የአቡበክር ስዲቅ ቤተሰብ እንዴት ሂጅራ እንደተሳተፋየ ዋናው ነጥባችን ግምት ነብይ ሰለላሁ ዐለይሂ ወሰለም እኔ ነብይ ነኝ ምናምን አላሉ ሰበቡን አደረሱ ዑለሞች ምን ይላሉ ነብይ አይደሉም እንደ ይላሉ እሺ አላህ Subhanahu Wa Ta'ala አይደለም ከመካ መዲና ማድረስ ቀርቶ ቡራቅ የሚባል የጀነት ፈረስ አምጥቶ ወር የሚያሰድ መንገድ ከመስጂድ አልሐራም ከመስጂድ ከመካ እስከ ቤት አልመቅዲስ መስጂድ አልአቅሳ ድረስ የሚያደርሳቸው በቡራቅ ነው የወሰዳቸው ባንዴ ስንት ተአምር አሳያቸው በዛ ጉዞ ላይ ከዛም በኋላ ነብያትን መስጂዱ ውስጥ ካሰገዱ በኋላ ሚዕራጅ መሰላል ተዘርግቶላቸው አርሽ ድርሰው መጥተዋል ሰባቱን ሰማይ ተከፍቶላቸው ነብያቶችን ከዛ ተገናኝተው ሶላት ተቀብለው ነው የተመለሱት ነብይ ሰለላሁ ዐለይሂ ወሰለም ይህ ሁላ ሲሆን ይላሉ ዑለሞች ፍራሻቸው ላይ የተኙበት ፍራሽ አልበረደም ነበር ሱብሃንአላህ ከመካ ቤተል መቅዲስ ነው ከቤተል መቅዲስ ሰማይ አርሽ ደርሰው እስኪመጡ ይህን ሁሉ ዓለም ጎብኝተው ስንት አመት የሚጎበኝ ነገር ጎብኝተው ተመለሰው ሲመጡ ፍራሻቸው አልበረደም ነበር ይህን ያደረገ አላህ Subhanahu Wa Ta'ala እሳቸውን አቡበክርን በመላእክት አስነስቶ መዲና ላይ ቁጭ ማድረግ አይችልም وهو على كل شيء قدير شيء ነው አላህ ግን لانه معلم لانه قدوة حسنة አስተማሪ ናቸው ሰበብ በማዕዝ ኡመታቸውን ቁርአን እንዳቀሩት ሰበብ እንዴት እንደሚያዝ ማስተማር አለባቸው እሺ ያ አላህ እንዴት አይነት አስተማሪ ነበሩ ነብይ ሰለላሁ ዐለይሂ ወሰለም ሰላ ወሰለም عليك الله يا رسول الله ግን ይሁላ ሰበብ አድርሰው ነብይ ሰለላሁ ዐለይሂ ወሰለም ومع هذا كله استطاع القوم ان يسيلوا الى الغار ይሁላ ሰበብ ግን ይዘው ሰበቡ አልተቀማቸው ሰበቡን አድርሰው ነበር አልተቀማቸውም ቁረይሾች ደረሱባቸው حين ذاك ቁረይሾች ዋሻውን ፈልገው ሲመጡባቸው አቡበክር አያቸው ምን አለ قال ابو بكر مشفقا ደንግጦ ድምጹን ቀስ አድርጎ ምን አለ يا رسول الله انت ያላህ መልእክተኛ لو نظر احدهم تحت قدميه لرآنا አንደኛው እኮ ዝቅ ብሎ ወደ እግሩ ቢመለከት ያይን ነበር አላቸው ነብይ ሰለላሁ ዐለይሂ ወሰለም سيد المتوكلين ከአላህ ላይ ከተደገፉ ፍጡራን በላጩ የነበሩት ምን አሉ ያ አባ በክር ما ظنك باثنين አንተ አቡበክር ሁለቱ ነው አላሁ ثالثهما ሶስተኛ አላህ የሆኑትን ሁለት የሆኑ ሶስተኛቸው አላህ የሆኑ ሰዎችን ምን ያገኛቸዋል ለተፈራለ لا تحزن ان الله معنا الله እኮ ከኛ ጋር ይሁላ እኮ ያዝነው ሰበብ ነው እንጂ በመካችን ማን الله سبحانه وتعالى اذا قطعت الاسباب ሰበቡ ላ ሲቆረጥ ማን ያለው አላህ ወጀለ ጀላሉ የተደገፉበት አላህ Subhanahu Wa Ta'ala ማልተዋቸው ምን አለ فانزل الله سكينته عليه አላህ በሱ ላይ መረጋጋትን ልቡ ላይ ሰኪናን ርጋታን አወረደበት وأيده بجنود لم تروها እናንተ በማታያቸው የአላህ Subhanahu Wa Ta'ala ሰራዊት ረዳው ይላል አላህ እሱ ላይ የተደገፈን ባሪያ ጥሩ አይጥለው አላህ ወደሱ የተመካን ባሪያ ደጋፊው ነው አላህ ወጀለ ጀላሉ ነብዩላህ ሙሳ አለይሂ ሰላም በተወለዱበት ዘመን አንድ ከባድ ክስተት ተከሰተ ያ ምንድነው ፍርዓውን عليه من الله ما يستحق አንድ ህልም ያያል ያ ህልም ሲፈታለት ምንድነው በሱ ዘመን የሚወለድ ህፃን አለ
ከሚወለዱ ከበኒ እስራኤል ህፃናቶች ውስጥ አንድ ሰው አለ ለወደፊት በሱ ሰው ያንተ ስልጣን ይወድማል ይንኮታኮታል ብለው ህልሙን ተረጎሙለት ያኔ ፊርዓውን አንድ አቋም ላይ ደረሰ በዛን ዘመን የሚወለዱ ህፃናቶች ማጥፋት ይሄን ወሰነ يذبحون ابناءكم ويستحيون نساءكم ሴቶችን በህይወት ይተዋቸዋል ወንዶችን ያርድ ነበር እንዳለ ህፃናት የተወለዱትን በዛን ዘመን ነብዩላህ ሙሳ አለይሂ ሰላም ተወለዱ ከናታቸው ያኔ እናቲቱ ፈራች ይገሉብኛል ብላ ስትፈራ አላህ ኢልሃም ሰጣት አሳወቃት من علات الله سبحانه وتعالى وأوحينا إلى أم موسى ودا نبي موسى الناتنيا وحيا وردنا أن أرضعيه أطبق لجشن فإذا خفت عليه كفرش قلب بنيال بلش فألقيه في اليم وانزلي بساطنا برقش تايو ولا تخافي ولا تحزني التفري التكجي إنا رادوه إليك التكجي التفري إنيان ملسوالن ودانشي وجاعلوه من المرسلين كتكبروا نبياتوچم ملكتنيوچم نادرغوالن علات علماء من يلالو هل سمعتم في الدنيا وتاريخها بالدنيانا باسلفتو تاريخ ውስጥ ይሄን ወሬ ሰምተህ ታውቃለህ ወይ ان ام يقال لها ان خفت على ولدك فالقيه في البحر በልጅሽ ላይ ከፈራሽ ወንዝ ላይ ጣዩ የተባለች እናትና ይሄን የአላህን ትእዛዝ ሰምተህ የጣለች እናት ታሪክ ሰምተህ ታውቃለህ ያብራኳን ክፋይ በሳጥን አድርገው ወንዝ ላይ ትጥላለች ነዓም በአላህ ተመካች የአላህን ትእዛዝ ተቀበለች ነብይ ሙሳ አለይሂ ሰላም ባህር ላይ ጣለችው በጣለችው ጊዜ ይሄ ወንዝ አባይ የነዳ ማዕበሉ የነዳ ፊርዓውን ቤተ መንግስት በር ላይ ወስዶ ጣለው ሊገለው ከሚያሳድደው ዑለማ ምን ይላሉ እዚህ ላይ አላህ Subhanahu Wa Ta'ala እንዲህ ማለቱ ነው አንተ ፊርዓውን ሙሳን ልትገል አይደለ ይሄን ሁሉ ህፃን እየገደልክ ያለው በሱ ሰበብ አይደል በል እንግዲህ አንተን የሚያጠፋህን ሰው ሙሳን ቤት አመጣዋለሁ ከቤት ያንተ ምግብ በልቶ ያድጋል ያንተን እንክብካቤ ያገኛል ነገ ስልጣን ባንተ ይወድማል ይያለው ነው ልክ በቤተ መንግስቱ ጥግ ሲሆን አዩት ሰዎች ወደ ባለቤቲቱ ሲወስዱት ወደ ሚስቲቱ አላህ Subhanahu Wa Ta'ala ሲታይ እንዲወደድ አደረጉት የሚያምር የሚያጓጓ ህፃን አደረገው ሙሳን አለይሂ ሰላም ወአልቀይቱ عليك محبة مني ولتصنع على عيني ልክ ሲታይ የሚያጓጓ አላህ محبውን ልክ ሲታይ የሚፈቀር አደረገው ልክ የፊርዓውን ሚስት ሙሳን ተከፍቶት ስታየው ቁረቱ አይን ሊወለክ ይሄንን አንተ ያይን ማረፍ ያገኘነ لا تقتلوا እንዳትገለው عسى ان ينفعنا ونتخذه ولدا ሰው ሳይሰማ ልጅ አድርገን እንዟል ልጅ የላቸው ነበር ወይም ለወደፊት ይጠቅመን ይሆናል አሉ እንዳትገልብኝ ያይኔ ማረፍ ያለች አላህ እንዲወደድ አደረገው ከዛ ነብይ ሙሳ ንሱ ያዘችው ቆየ ራበው ማልቀስ መጮህ ጀመረ ጡት የሴቶች ጡት ቢቀርብለት የሁሉን ጡት አልጠባባለ الله سبحانه وتعالى قرآن ላይ እንደሚለው وحرمنا عليه المراضع من قبل ጡት የሰውን ጡት የተባለ ከለከለበታል ለናቱ ቃል ገብቷል የናቱን ጡት እንዲጠባል ያደርገው ነው الله سبحانه وتعالى እንዳለ ተከለከለ ህፃኑ ያለቅሳል የፊርዓውን ሚስት ያፈቀረችውን የወደደችውን ይሄ ልጅ ያለቀሰባት ነው ፊርዓውንን ሰው ካላመጣህ ሊያጠባው ይችላልች ሴት የላከው ጅባይ ፈራምነውና ፊርዓውንና ሰራዊቱ እሱን ሊያጠባው የሚችል ቤተሰብ ዘመድ ማፈላለግ ጀመረ ሲያፈላልግ የነብዩላህ ሙሳ እህት እሱን ቁሲ ተከታዩ ተብላ ነበር ስትከተል ምን ፈልጋችሁ ነው የሱ የቤት የቅርብ ዘመድ የሆነ የሚያጠባው ልጠቆማችሁ እንዲያሉ አው እንግዳማ አጅር ብርም ይሰጥሻል አሳየኝ የነብይ ሙሳ እናት በስንት ሰራዊት ታጅባ መጣች فرددناه الى امه ወደናቱ መለስ ነው አላህ قدم من بلوات نبر إنا رادوه إليك انملسوالن وجاعلوه من المرسلين بلوك القبط الله نبر فرددناه إلى أمه على القرآن ودناته ملسنو علماء من يلالو علماء من يلالو انتبه معي أيها الأفاضل زيقا أصلا تنانيقا يلالو وأم موسى الآن في قصر فرعون تضم موسى